ዛሬ እጅግ በጣም ወሳኝ ብዙዎቻችንን በቀጥታም ሆነ በተዘዋዋሪ የሚመለከት ጉዳይ ላይ በጥልቀት እንወያያለን። ይህ ጉዳይ የአፍሪካ የሆድ ስብ ቀውስ በመባል ይታወቃል። ጤናችንን፣ ባህላችንን እና ኢኮኖሚያችንን ጭምር እንዴት እየጎዳ እንደሆነ እንመለከታለን። በዓለም ጤና ድርጅት የሚፈነዳ የጊዜ ቦምብ እየተባለ የሚገለጽ ይህ የጤና ፈተና በተለይ ወጣትና በማደግ ላይ ባለው አህጉራችን ላይ ያለው ተጽዕኖ ምን ያህል አደገኛ እንደሆነ እናያለን። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ከወዲሁ ጋብዛለሁ። በቀጥታ ወደ ጉዳያችን እንግባ። የአፍሪካ አህጉር ከቅርብ ዓመታት ወዲህ ከከፍተኛ የጤና ችግር ጋር እየታገለ ይገኛል። ይህም ከመጠን በላይ ውፍረትና በተለይም የሆድ ስብ መስፋፋት ነው። ይህ ችግር በቀጥታ ከተላላፊ ያልሆኑ በሽታዎች ወይንም ነን ኮሚኒኬብል ዲዚዝ ጋር የተያያዘ ሲሆን ተላላፊ ያልሆኑ በሽታዎች በአሁኑ ወቅት የአፍሪካ ዋነኛ የሞት መንስኤዎች እየሆኑ መጥተዋል። ከኛ ጋር ተመሳሳይ የሆነውን የኬንያን ሁኔታን እንመልከት። በኬንያ ከመጠን በላይ ውፍረት በየዓመቱ ከሚከሰቱት ተላላፊ ያልሆኑ በሽታዎች ጋር ከተያያዙ ሞቶች ውስጥ 39% የሚሆነውን ድርሻ ይይዛል። ይህ ማለት ከ10 ሰዎች ውስጥ 4ቱ የሚሞቱት እንደ ስኳር በሽታ፣ የልብ በሽታ፣ የደም ግፊትና አንዳንድ የስኳር አይነቶች በመሳሰሉ ከመጠን በላይ ውፍረት ጋር በተያያዙ በሽታዎች ነው። አስቡት! ይህ አሃዝ እጅግ አስደንጋጭና አሳሳቢ ነው። ጤናማ የአኗኗር ዘይቤ ምን ያህል አስፈላጊ እንደሆነ በተግባር እያሳየን ነው። ፈጣን የከተማ መስፋፋት እና የአመጋገብ ስርዓት ለውጥ የበሽታዎችን ገጽታ እየቀየሩ ነው። ቀድሞ ከምናውቃቸው ተላላፊ በሽታዎች ይልቅ አሁን ላይ የልብና የደም ዝውውር በሽታዎች፣ የስኳር በሽታ እና ሌሎች ተላላፊ ያልሆኑ በሽታዎች ከፍተኛውን ስፍራ እየያዙ ነው። ታዲያ ለምን ይህ ችግር በአፍሪካ እየተባባሰ ሄደ? አንዱና ዋነኛ ምክንያት ቀደም ሲል የነበሩን ግንዛቤዎቻችን ናቸው። ቀደም ሲል ትልቅ ሆድ ወይም ወፍራም አካል የሀብትና የመልካም ኑሮ ምልክት ተደርጎ ይታይ ነበር። ይህ አመለካከት በአህጉራችን ብቻ አይደለም፣ በእኛም ሀገር አለ። ወፍራም ሰዎች ሀብታም እንደሆኑና በህብረተሰቡ ውስጥ የተከበሩ እንደሆነ ይታሰብ ነበር። ይህ አመለካከት በእናንተስ አካባቢ የለም? ይህ አስተሳሰብ አንዳንድ ጊዜ ህብረተሰቡ ጤናማ ክብደትን እንዳይከተል ያደርጋል። ቀጭን መሆን የድህነት ምልክት ነው ወይም ጤነኛ ማለት ወፍራም ነው የሚሉ አስተሳሰቦች በሰፊው ይሰራጩ ነበር። ነገር ግን በአሁኑ ወቅት የጤና ቀውስ እየጨመረ በመምጣቱ ይህ ልማዳዊ አመለካከት በጣም እየተፈታተነን ነው። ስለ አፍሪካ አህጉር ስንነጋገር እኛም የዚህ ችግር ሰለባ ነን። አሁን ደግሞ የሆድ ስብ አይነቶችን እና በጤናችን ላይ የሚያሳድረው ሳይንሳዊ ተጽዕኖ እንመልከት። የሆድ ስብ ስንል ሁለት ዋና ዋና አይነቶች አሉት። አንደኛው ሰብኩታኒየስ ፋት ወይንም ከቆዳ ስር ያለ ስብ። አብዛኛውን ጊዜ ከሰውነት ስብ ውስጥ 90% የሚሆነው ከቆዳችን ስር የሚገኝ ሲሆን ሰብኩታኒየስ ፋት ይባላል። ይህ ለስላሳ የሆነው በቀላሉ ማየትና መንካት የምንችለው የሆድ ስብ ነው። ሆዳችሁን ስትነኩት ለስላሳ ሆኖ የሚሰማችሁ ወይንም መዳሰስ የምትችሉት ስብ ይህ ነው። ይህ ስብ ኃይልን ለማከማቸትና ሰውነትን ከውጭ ጉዳት ለመጠበቅ ይረዳል። ከቆዳ ስር የሚገኘው ስብ በአንጻራዊነት ከሁለቱ የስብ አይነቶች አነስተኛ የጤና አደጋ አለው። ሁለተኛው ቪዘራል ፋት አደጋ አድራሽ ስብ። ቀሪው 10% ግን ቪዘራል ፋት ወይም ኢንትራ አብዶሚናል ፋት ተብሎ የሚጠራው ነው። ይህ የስብ አይነት እጃችን የማይደርስበት በሆዳችን ውስጥ በጉበት በአንጀትና በሌሎች የአካል ክፍሎች ዙሪያ ይገኛል። እንዲሁም ኦሜንተም በሚባለው በሆድ ጡንቻ ስር ባለው ቲሹ ውስጥ ወይንም ህብረ ህዋስ ውስጥ ይሰበሰባል። ይህ ኦሜንተም በስብ ሲሞላ ይበልጥ ይጠነክራል እንዲሁም ይወፍራል። ምንም እንኳን ቪዘራል ፋት ወይንም በሆድ ውስጥ የሚገኘው ስብ ከጠቅላላው የሰውነት ስብ ውስጥ አነስተኛውን ድርሻ ቢይዝም ለተለያዩ ከባድ የጤና ችግሮች ዋናው ተዋናይ ነው። በተለይ ሴቶች በእድሜ እየገፋን ስንሄድ ከወንዶች ይልቅ የሰውነታችን ስብ መጠን ይጨምራል። እናም ስብ ከዳሌና ከጭን ይልቅ በላይኛው ሰውነት ማለትም በሆድ አካባቢ መሰብሰብ ይጀምራል። ክብደት ባትጨምሩም እንኳን ቪዘራል ፋት ካለ ሆድ ወደ ውጪ በመግፋት ወገቦ ሊጨምር ይችላል። ቀደም ሲል ሳይንቲስቶች የስብ ህዋሶች ወይንም አዲፖስ ቲሹ ተብሎ የሚጠራው ኃይልን ለማከማቸት ብቻ የሚያገለግሉ ናቸው ብለው ያስቡ ነበር። ነገር ግን ጥናቶች እንዳረጋገጡት የስብ ህዋሶች በተለይም ቪዘራል ፋት
ህዋሶች ባዮሎጂያዊ እንቅስቃሴ ያላቸውና ኢንዶክራይን ኦርጋን በመሆን ሆርሞኖችንና ሌሎች ሞለኪውሎችን ያመነጫሉ። እነዚህ ሞለኪውሎች በሌሎች የሰውነት ህዋሳት ላይ ከባድ ተጽዕኖ ያስከትላሉ። እንደ አውሮፓውያን አቆጣጠር ከ1990ዎቹ አጋማሽ ወደዚህ የተደረጉ ጥናቶች የሆድ ውስጥ ስብ በቀላሉ የኮሌስትሮል ምርትን ከፍ ከማድረግ ያለፈ ብዙ የጤና ችግሮችን እንደሚያስከትል አሳይተዋል። ቦርጭ ሳይቶኪን የሚባሉ ፕሮቲኖችን በብዛት ያመርታል። እነዚህ ደግሞ በሰውነት ውስጥ ዝቅተኛ ደረጃ እብጠትን ወይንም ኢንፍላሜሽን ሊያስከትሉ ይችላሉ። ይህ እብጠት ለልብ በሽታና ለሌሎች ስር የሰደዱ በሽታዎች ያጋልጣል። በተጨማሪም ቦርጭ የደም ስሮችን የሚያጠብና የደም ግፊትን የሚጨምር አንጂዮቴንሽን የተባለ ፕሮቲን ቅድመ ቅምጥ ያመነጫል። እነዚህ ሁሉ ሳይንሳዊ መረጃዎች የሆድ ስብ የውበት ጉዳይ ብቻ ሳይሆን የከፋ የጤና ችግር አመላካች መሆኑን ያሳዩናል። እንደ ማህበረሰብ ከዚህ ጊዜ ጠብቆ የሚፈነዳ ቦምብ ራሳችንንና አገራችንን እንዴት እንታደግ? አንደኛው ጤናማ የምግብ አካባቢን መፍጠር፣ በቀላሉ ሊገኙ የሚችሉ እና ተመጣጣኝ ዋጋ ያላቸው ጤናማ ምግቦች ማበረታታት። ሁለተኛው የተመጣጠነ ምግብን ማበረታታት። ሶስተኛው አካላዊ እንቅስቃሴ ማድረግ። አራተኛው የክብደት ቅነሳና በተስተካከለ ክብደት ላይ ካሉ ጠብቆ ማቆየት። እያንዳንዳችን ደግሞ የሆድ ስብን ለመቆጣጠር ምርጡ የቤት አማራጭ የመለኪያ ሜትር መጠቀም ነው። እንዴት ነው በትክክል የምንለካው የሚል ጥያቄ ሊኖራችሁ ይችላል። ወገቦን የሚለኩት በእምብርት ላይ እንጂ የሰውነቶ በጣም ጠባብ በሆነው ክፍል ላይ አይደለም። ሁል ጊዜ በተመሳሳይ ቦታና በተመሳሳይ መንገድ መለካት አስፈላጊ ነው። ሌላኛው ሆዶን ወደ ውስጥ አያስገቡ ወይም ሜትሩን አጥብቀው አያዙ። ለሴቶች 35 ኢንች ወይም 89 ሴንቲሜትር ወይም ከዚያ በላይ የሆነ የሆድ ዙሪያ በአጠቃላይ ከመጠን በላይ የቪዘራል ፋት ምልክት ተደርጎ ይወሰዳል። ነገር ግን ይህ አጠቃላይ የሰውነቶ መጠን ትልቅ ከሆነ ላይሰራ ይችላል። በአንድ ጊዜ መለኪያ ላይ ያዩት ቁጥር ላይ ከማተኮር ይልቅ ሱሪዎ በወገቦ ላይ እየጠበበ መሆኑን መከታተል አለብዎት። ያ እጅግ አስፈላጊ ምልክት ነው። ይህ ጤናማ ያልሆነ የሆድ ስብ እየመጣ እየጨመረ መሆኑን አለመሆኑን ጥሩ ፍንጭ ይሰጥዎታል። የሆድ ስብን ለመቀነስ ልናደርጋቸው የምንችላቸው ቁልፍ ነገሮች አሉ። አንደኛ የተመጣጠነ ምግብ፣ ፍራፍሬ፣ አትክልት፣ ሙሉ እህል ስንል ያልተፈተጉ እህሎች እንደ ስንዴ፣ ገብስ፣ ምስር፣ አተር፣ ሽምብራ እና ጮማ ያልሆነ ስጋ፣ አሳ፣ የዶሮ ስጋ የበዛበት አመጋገብ ይመገቡ። ከተጣራ ስኳር ከተዘጋጁ ምግቦችና ጤናማ ካልሆኑ ቅባቶች ይራቁ። ሁለተኛው የአካል ብቃት እንቅስቃሴ። በሳምንት መጠነኛ የአካል ብቃት እንቅስቃሴ እንደ ፈጣን የእግር ጉዞ ወይም ከፍተኛ የአካል ብቃት እንቅስቃሴ እንደ መሮጥ የመሳሰሉትን ያድርጉ። የጥንካሬ ልምምዶችንም ማካተት ይሞክሩ። ሶስተኛው በቂ እንቅልፍ። በየቀኑ ከ7 እስከ 9 ሰዓት ጥራት ያለው እንቅልፍ መተኛት የሆርሞን ሚዛንን ለመጠበቅና የሆድ ስብን ለመቀነስ ይረዳል። የእንቅልፍ እጥረት የሆርሞን ሚዛንን በማዛባት የረሃብ ስሜትን ይጨምራል። አራተኛው ጭንቀትን መቆጣጠር። ጭንቀት ኮርቲሶል የተባለው የጭንቀት ሆርሞን ከፍ ያደርጋል። ይህም የሆድ ስብ እንዲከማች ያደርጋል። ጭንቀትን ለመቆጣጠር እንደ ማሰላሰል፣ ዮጋ ወይም መደበኛ የእረፍት ጊዜያትን መውሰድ የመሳሰሉ ዘዴዎችን ይጠቀሙ። አምስተኛ የውሃ ፍጆታ። በቂ ውሃ መጠጣት የምግብ መፈጨትን ያሻሽላል፣ የሰውነትን ስራ ያፋጥናል፣ እንዲሁም የረሃብ ስሜትን ይቀንሳል። በቀን ቢያንስ 8 ብርጭቆ ውሃ ለመጠጣት ይሞክሩ። ጤናማ ህይወት የመኖር መብት የሁላችንም ነው። የበኩላችንን እንወጣ። ዛሬ በአፍሪካ ስላለው የሆድ ስብ ቀውስ እና በጤናችን በባህላችንና በኢኮኖሚያችን ላይ ስላለው ተጽዕኖ በጥልቀት ተመልክተናል። ይህንን መረጃ በመጠቀም የተሻለና ጤናማ ህይወት እንደምትመሩ ተስፋ አድርጋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። ለሌሎችም እንዲደርስ ሼር አድርጉት። የሀበሻ ኬር ቤተሰብን ለመቀላቀልና ተጨማሪ ትምህርታዊ ቪዲዮዎችን ለመከታተል ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።